የሰሜኑ ጉዳይ አዲስ መልክ ይዟል። መላው ዓለም በጉጉት የሚጠብቀው አስደንጋጭ መረጃ ወጥቷል። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ በመላው ዓለም የምትገኙ ኢትዮጵያውያን ዛሬ ልዩ ትኩረታችንን በሰሜን የሀገራችን ክፍል ላይ አድርገናል። በሚሊዮኖች የሚቆጠሩ ሰዎችን ትኩረት የሳበው የዲፕሎማሲው መድረክ የጋለበትና በመሬት ላይ ያሉ እውነታዎች በአስገራሚ ሁኔታ እየተቀያየሩ ያሉበት የሰሜኑ ጉዳይ ምን ደረጃ ላይ ደረሰ? ዛሬ ይዘንላችሁ የቀረብነው መረጃ መላውን ዓለም ያስደነገጠ ነው። የሰላሙ ስምምነት የደረሰበት አስፈሪና ተስፋ ሰጪ ደረጃ፣ ያወዛጋቢ አካባቢዎች እጣ ፋንታና ከትዕይንቱ ጀርባ ያሉ ሴራዎችን ዝርዝር ይዘንላችሁ ቀርበናል። በሌላ ዜና በሚሊዮኖች ዘንድ በከፍተኛ ጉጉት ሲጠበቅ የነበረውን የድምፃዊ ቴዲ አፍሮን አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገዱ በሀገሪቱ የፖለቲካና የጥበብ ምህዳር ላይ ትልቅ መነጋገሪያ ፈጥሯል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዓለምን ጉድ ያስባለው የፕሪቶሪያ ስምምነት ዛሬ ላይ ቆሞ አዲስ ምዕራፍ ከፍቷል። ምንጮች እንደሚያመለክቱት ከሆነ በፌደራል መንግስቱና በህወሓት አመራሮች መካከል እየተካሄደ ያለው ንግግር ከታሰበው በላይ እጅግ አስገራሚ ፍጥነት እያሳየ ነው። ትጥቅ መፍታት የሚለው ቃል ብቻ ሳይሆን አሁን አዲስ ጥምረት ሊፈጠር ነው ወይ የሚል ጥርጣሬ በብዙዎች ዘንድ አሳድሯል። የታጣቂዎች ወደ ማህበረሰቡ መመለስ ሂደት አሁን በአስደንጋጭ ሁኔታ ወደ ተግባር እየተቀየረ ነው። ይህ በታሪክ ታይቶ የማይታወቅ ሂደት የሰሜኑን ፖለቲካ መልክ ሙሉ በሙሉ ሊቀይረው እንደሚችል የፖለቲካ ተንታኞች እየተነበዩ ነው። ግን እውነት ሁሉም ነገር አልጋ በአልጋ ነው ወይንስ ከጀርባ እየተቀቀለ ያለ ሌላ ትልቅ ቦምብ አለ? ጉዳዩ እጅግ አሳሳቢ ሆኗል። የወልቃይትና የራያ ዕጣ ፈንታ፣ የእሳተ ገሞራው ጫፍ። ወደ ዋናውና እጅግ ስሜት ቀስቃሹ ጉዳይ ስንመጣ የወልቃይት ጠገዴና የራያ ጉዳይ አሁንም እንደ እሳተ ገሞራው እየፈላ ይገኛል። መላው የኢትዮጵያ ሕዝብ አይኑን የጣለበት ይህ ቀጠና የአንበሳው ድርሻ የማን ይሆናል የሚለው ጥያቄ ሰላም ነስቷል። መንግስት ህዝቤ ውሳኔ በማለት የሰላም ጥሪ ቢያቀርብም በመሬት ላይ ያለው እውነታ ግን እጅግ የጦፈ ነው። ወታደራዊ እንቅስቃሴዎች፣ የዲፕሎማሲ ጫናዎችና የክልሎች ፍጥጫ ሰሜኑን የዓለም ፖለቲካ ማዕከል አድርገውታል። ይህ ቀጠና የኢትዮጵያ ትንሣኤ ወይንስ የቀውስ ምንጭ ይሆናል የሚለው ጥያቄ በታሪክ መዝገብ ላይ በደማቅ ቀለም ልጻፍ ጥቂት ቀናት ብቻ ቀርተውታል። በመድፎች ድምጽ የታፈነው በሚሊዮኖች የሚቆጠሩ እናቶችና ህፃናት ጩኸት አሁንም በሰሜኑ ሰማይ ስር ያስተጋባል። በድርቅና በጦርነት ክፉኛ የተጎዳው የትግራይ የአማራና የአፋር ክልል ህዝብ በአሰቃቂ ረሃብ ውስጥ ይገኛል። ዓለም አቀፍ ድርጅቶች ሪፖርት ከሚያደርጉት በላይ መሬት ላይ ያለው ስቃይ እጅግ ዘግናኝ ነው። ምግብ እንደ ጦር መሳሪያ እየዋለ ነው ወይ የሚሉ ጥያቄዎች ቢነሱም የእርዳታ እህሉ መድረስ ግን በሚሊዮኖች ህይወት ላይ ትልቅ ለውጥ እያመጣ ነው። ነገር ግን አሁንም ድረስ በረሃብ የሚረግፈው ህዝብ ቁጥር አስደንጋጭ ደረጃ ላይ መድረሱ ከታሪክ ተጠያቂነት የሚያድን አይደለም። ክቡራትና ክቡራን፣ የሰሜኑ የኢትዮጵያ ጉዳይ ዛሬም ድረስ እንደ እንቆቅልሽ ሆኖ ቀጥሏል። እጅግ ዘግናኝ መረጃዎችና ተስፋ ሰጪ ዜናዎች እየተቀላቀሉ ባሉበት በዚህ ወቅት እኛ መረጃዎችን በፍጥነት ወደ እናንተ ማድረሳችንን እንቀጥላለን። ይህ በታሪክ ታይቶ የማይታወቅ ለውጥ ወዴት ይወስደናል? እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። በሌላ ዜና በሚሊዮኖች ዘንድ በከፍተኛ ጉጉት ሲጠበቅ የነበረውን የድምፃዊ ቴዲ አፍሮን አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገዱ በሀገሪቱ የፖለቲካና የጥበብ ምህዳር ላይ ትልቅ መነጋገሪያ ፈጥሯል። ቴዲ አፍሮ ይህንን ወሳኝ መግለጫ ከአርቲስት ቲቪ ጋር በመተባበር በቀጥታ ስርጭት ለህዝብ ለማድረስ አስቀድሞ ስምምነት ፈጽሞ የነበረ ቢሆንም ጉዳዩ የሚመለከታቸው የመንግስት አካላት በጣቢያው ላይ ባስተላለፉት ጥብቅ ትዕዛዝና እገዳ ስርጭቱ ሙሉ ለሙሉ ሊቋረጥ ችሏል። ይህ ያልተጠበቀ የእገዳ እርምጃ የመነጨው አዲሱ የቴዲ አልበም ከፍተኛ ፖለቲካዊና ወቅታዊ ሀገራዊ ትችቶችን ያዘለ ይዘት ይኖረዋል ከሚል የመንግስት ከፍተኛ ስጋትና ድንጋጤ እንደሆነ የፖለቲካ ታዛቢዎች በስፋት እየገለጹ ይገኛሉ። ይሁን እንጂ መንግስት የቴዲን ድምጽ ለማፈንና መልእክቱ እንዳይተላለፍ የወሰደው ይህ እርምጃ ያልታሰበ ተቃራኒ ውጤት በማምጣት ለአልበሙ ትልቅ የማወቅ ጉጉት ከመፍጠሩም በላይ በቢሊዮን የሚገመት ታሪካዊ ነፃ ማስታወቂያ ሰርቶለታል እየተባለ ይገኛል። አልበሙ ገና በይፋ ሳይለቀቅ ይህንን ያህል ከፍተኛ የፖለቲካ ንዝረት መፍጠሩን ተከትሎ በተለይም ሀገሪቱ ወደ ወሳኝ ሀገራዊ ምርጫ እየተንደረደረች ባለበት በዚህ ወቅት የቴዲ አፍሮ የጥበብ ስራ በህዝቡ የፖለቲካ ንቃት ስሜትና አቋም ላይ ምን ያህል ከባድ ተጽዕኖ ሊያሳድር እንደሚችል በግልጽ ማሳያ ሆኗል። ይህ ክስተት ስልጣን ላይ ያለው መንግስት
ከጥበብ ሐሳብ ነጻነትና ተጽዕኖ ፈጣሪ ከሆኑ ድምጾች ጋር ያለውን የከረረ ፍጥጫ ዳግም ፍንትው አድርጎ ያሳየ ሲሆን የኢትዮሪካ አልበም መውጣትም በኢትዮጵያ የፖለቲካ ትኩሳት ላይ ተጨማሪ ነዳጅ እንደሚሆን ከወዲሁ እየተገመተ ነው። ቴዲ አፍሮ የሙዚቃ ዓለም ከተቀላቀለበት የመጀመሪያ አልበሙ አቦጊዳ እስካሁን ድረስ ስለ አንድ ኢትዮጵያ፣ ስለ ባንዲራ፣ ስለ ፍቅርና ወቅታዊ ሀገር ማንነት ላይ በሙዚቃ ያለቅሳል፣ ያስደምጠናል። ቴዲ አፍሮ የኢትዮጵያን ታሪክ ለመጪው ትውልድ በሙዚቃ ያስተማረ እያስተማረ ያለ ብቸኛ ዘፋኝ ነው። የሀገር ጀግኖችን ክብር የሰጠና አንድ ኢትዮጵያ ላይ ጽኑ ዓላማ ያለው ወጣት አቀንቃኝ፣ አረንጓዴ ቢጫና ቀይ አርማ ከእጁ ያልተለየው ለባንዲራው ዘፍኖ የማይጠግብ ነው። በጥንታዊ ኢትዮጵያ ያሉ አጼዎች እና ስራዎቻቸውን የሚያነሳ ብቸኛው እሱ ነው። ዘመናዊ ሙዚቃ ጨፋሪ፣ ነይልኝ፣ ሙችልኝ፣ አበድኩልሽ ከሚሉ የዘፈን ግጥሞች ውጪ የሆነ አርቲስት ነው። ስለ ሀገሩ በዘፈነ፣ ስለ ባንዲራው ስለዘፈነ አስከፊ እንግልት፣ እስርና በሀገሩ የፈለገውን ማድረግ እንዳይችል ቢደረግም ፍቅር ያሸንፋል ብሎ ሆዱ እየከፋው እኛን ያስደስታል። በግል ህይወቱ የመጣበትን ፈተና ለሀገሩ ስለ የተሸከመ እንደ ቴዲ አፍሮ የታሰረ፣ እንደ ቴዲ አፍሮ ብዙ የመንግስት ጫና የተደረገበት፣ እንደ ቴዲ አፍሮ የህዝብ ብሶትን በአደባባይ ያወጣ፣ እንደ ቴዲ አፍሮ ስለ ሀገር ፍቅር፣ ስለ ባንዲራ ክብርና በገሃድ መንግስት የሚያደርገው ያፈናና የጭቆና መረብ የተቃወመ ዘፋኝ በኢትዮጵያ ታሪክ የለም። እሱ በዚህ ረገድ ፈርቀዳጅ ነው። ቴዲ አፍሮ ዘፋኝ ብቻ ሳይሆን የሰብአዊ መብት ተከራካሪ ነው ይሉታል ነጮቹ። እንደ ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ተወዳጅ አርቲስት የለም። ቴዲ አፍሮ በሙዚቃ ቃና ስለ ሀገር ፍቅር፣ ስለ ሀገር አንድነት፣ ስለ ባንዲራ፣ ስለ አብሮ መኖር፣ ስለ መንግስት ድክመት፣ ስለ ህዝብ የፍትህና ሁለንተናዊ ቀውስ ተናግሯል። የመጀመሪያው የኢትዮጵያ የዓለም ቢልቦርድ የመራው የመጀመሪያው ዘፋኝ፣ ስለ ሀገሩ የታሰረ የመጀመሪያው ዘፋኝ፣ በዓለም መገናኛ ትኩረት ያገኘው እሱ ብቻ ነው። ትዳሩን በአደባባይ ያሳየ፣ ለደሃ ሀገር የሆነ፣ ለአንድ ኢትዮጵያዊ ከእስር ለማስፈታት 700 ሺህ ብር የከፈለ፣ ለህዝብ ብሎ ከመንግስትና ከረብጣው ባለሀብት ጋር የተጣላ ቀዳሚ ተወዳጅ የሆነ አርቲስት፣ በሙዚቃ ሽያጭ ቀዳሚ ገጣሚ፣ የዜማ ደራሲና ሙዚቀኛ ቴዲ አፍሮ ነው። ክብሯትና ክብሯን ተመልካቾቻችን የዛሬው ዝግጅታችን ይህንን ይመስላል። የቴዲ አፍሮ ኢትዮሪካ አልበም ገና ለጆሮ ሳይበቃ እንዲህ አይነቱን የፖለቲካ ንዝረት መፍጠሩ ጥበብ ከመንግስት ስልጣን በላይ ያላትን ግዙፍ ተጽዕኖ ዳግም ያስመሰከረ ክስተት ሆኖ አልፏል። የመንግስት እገዳ የቴዲን ድምጽ ለማፈን የታለመ ቢሆንም በተቃራኒው ግን አልበሙ በቢሊዮን የሚገመት ነፃ ማስታወቂያ ሆኖለታል ማለት ይቻላል። እናንተስ በዚህ ጉዳይ ምን ትላላችሁ? የቴዲ አፍሮ አዲስ አልበም መታገድ በኢትዮጵያ የሐሳብ ነፃነት ላይ ምን መልእክት ያስተላልፋል? ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ እንድታጋሩን እንጋብዛለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሳችሁ ደግሞ የቻናላችን ቤተሰብ ካልሆናችሁ ሳብስክራይብ በማድረግ ደውሏን መጫናችሁንም አትዘንጉ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ዝግጅት እስክንገናኝ ሰላም ቆዩን። ቸር ያሰማን።